ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኑ ላለው በጣም ይቅርታ አድርጉልኝ። የዩቲዩብ ቤተሰቦቼ ጠፍቻለሁ፣ በጣም ጠፍቻለሁ። ከነጻነት ወርቅነህ ሞት በኋላ ብዙ ቪዲዮዎች አልሰራሁም እና በጣም ማይመችበት ቦታ ሆኜ ነው እንግዲህ የሰው ሀገር ያላችሁ ቤተሰቦቼ ታውቁታላችሁ። በተለይ ደግሞ የመዳብ ቅመሞች ማለት ነው። ያው አንዴም ሲመቸን አንዴም ሳይመቸን ነው ቪዲዮ ገብተን የምንሰራውና በብዙ መስዋዕት ከፍለን በተለይ ኳታር ያላችሁ ታውቁታላችሁ። ቤቱ ደጁ ግቢው ሳይቀር ካሜራ ነውና ሀገራቸው የሚታወቀው በካሜራ ነውና ምንም ቪዲዮ ለመስራት አይመችም። ግን ሆኖም ያው አላማዬ ስለሆነ የዩቲዩብ አላማ ስላለኝ እንግዲህ በፋራም ባራዳ እያልኩኝ እዚህ ደርሻለሁ። ተመስገን ማለት እፈልጋለሁና ደግሞ ስለምታበረታቱኝ ጓደኞቼ የእውነት የሀገሬ ልጆች ከልብ ነው ማመሰግነው። ከዚህም በኋላም ደግሞ የተሻለ በተለይ ደግሞ ሀገሬ ስገባ በተሻለ ስራ አመጣለሁ ብዬ አስባለሁ ከፈጣሪ ጋር። ሙስሊም ወገኖቼና ክርስቲያን ወገኖቼ ሁላችሁም ከልብ አመሰግናለሁ። እንግዲህ ሰሞኑ በብሩኬና በሀይሚ ጉዳይ ያው ከሰራው ቆይቻለሁ። ስላልተመቸኝ በእርግጥ አልሰራሁም ማለት ደግሞ ገብቼ አላየኋቸውም ማለት አይደለም። የእውነት እኔ ትላንትናው ቪዲዮአቸው በጣም አሳዘነኝ፣ በጣምም አናዶኛል፣ በጣምም ደግሞ በቃ ታዘብኳቸው ማለት ነው። እና በቃ አለ አይደል ለብዙ ነገር ጠብቃቸዋቸው። የሰው ልጅ ብዙ ነገር ተጠብቃላችሁ። እነዚህ ልጆችማ በቃ ወደፊት ምን እንደሚፈጥሩ ምን አይነት በዩቲዩብ ደረጃ ምን አይነት በቃ ከባድ ነገር ይፈጥራሉ እና ትልቅ ደረጃ ደግሞ ይደርሳሉ ያልናቸው ልጆች ናቸው። ብሩኬና ሀይሚ በጣም የእውነት የኦዲየንስ ፍቅር አላቸው። ኦዲየንሳቸው በጣም ነው የሚወዳቸው። ምንም አይነት መጥፎ ኮመንት እንኳን አይሰጡም። ሀሳባቸው እንኳን ላለመግለጽ አንዳንድ ኮመንተሮች ብሩኬና ሀይሚ መቼም አይለያዩም የሚል ኮመንት ነው የሚሰጡ። በቃ ሌላ ነገር ለመናገር ሳይፈልጉ መናገር እየፈለጉ ግን እነሱ ይቀየማሉ በማለትና ትላንትና ግን ሀይሚ በጣም አናዳኛለች። እኔ ሀይሚ በጣም ነው መወዳት፣ በጣም ነው ማከብራት። ግን ወረደችብኝ። በቃ ንግግሯ፣ ስታይሏ፣ አክሽኗ ለሰው ልጅ እንኳን ለምታፈቅሩት ለነበረ እንኳን ለምትወዱት አንድ ላይ አንድ ገበታ ለቀርባችሁ ለተመገባችሁ ይቅርና አንድ ቤት ውስጥ ማንም በሌለበት ሁለቱ ብቻ ነበር ተከራይተው የሚኖሩት አይደለም። እና አንድ ቤት ውስጥ የኖራችሁ ይቅርና ማንም መንገደኛ እንኳን በዚህ ደረጃ ማውራት ተገቢ አይደለም። እና ንግግሯ በጣም ነው የሚቀፋው። የእውነት ከአንደበቷ የሚወጡ ቃላቶች አይታችኋል። ወንድ ልጅን የምትፈታተን ሴት በጣም ከባድ ነው። የእውነት ወንድ ልጅ በጣም ትዕግስተኛ ነው የሚሆነው። እንደውም ብሩኬ መጨረሻ ላይ ነው ብው ያለው ማለት ነው። የትኛው ወንድ አለኝ ብዬ በየትኛው ወንድ ተመክቼ ነው ምናምን ነገር ስትል ጊዜ በቃ በጣም ተናደደ፣ ስሜታዊ ሆነና ድራማም ቢሆን ወይም ደግሞ ሪል ህይወታችሁም ቢሆን ለህዝቡን ምን እያስተማራችሁ እንደሆነ ምንም ሊገባኝ አልቻለም። ምክንያቱም ብሩኬና ሀይሚ ብዙ ኦዲየንስ አላችሁ፣ በጣም የሚያከብሯችሁ። ኢትዮጵያ እንኳን ኢቨን ኢትዮጵያ ገብተው የመዳብ ቅመሞች እነ ብሩኬ ያሉበት ቦታ ድረስ ሄደው ሰላምታ የሚያቀርቡ ልጆች እንዳሉ ይኸው ብሩኬም ተናግሯል በራሱ ቪዲዮ ላይ። እና በዚህ ደረጃ ዩቱበር የተወደደ ዩቱበር የለም። ግን አሁን ላይ በቃ ዘቀጣችሁ፣ ወረዳችሁ። የሆነኛ ካስቀመጥናችሁ ቦታ በቃ ወረዳችሁ። በራሳችሁ ጊዜ የሰውን ፍቅር ለማጣት ትንሽ ነው የቀራችሁ። እኔ እውነት የእነሱን ቪዲዮ ላይ በቃ ትንሽ ነው የቀረኝ። እኔ አሁንም ቢሆን ማይስተካከሉ ከሆነ ምናቸውም ደስ እያለኝ ስላልሆነ ግልጹ ልንገራችሁና ኮሜንቶች ደግሞ እውነት ሲነገራችሁ በተለኛ ትንንሽ ዩቱበሮች ስለነ አብርሽም ቢሆን ስለነ ሩታም እንደዚሁም ደግሞ ስለነ ብሩኬም ሲሆን የሆነ ነገር በቃ ኔጌቲቭ ነገር ስንናገር መጥታችሁ አትሳደቡ። እኛ የተሰማን ነው የምንናገረው። ስለዚህ
ብሩኬና ሀይሚ እኛ በዚህ ደረጃ አንጠብቃችሁም ነበረ። ትላንትና ያሳያችሁን ሁለታችሁም እኔ ሀይሚ ላይ ብቻ አይደለም ብሩኬ የሚያሳየው ነገር ትክክል አይደለም። ሀይሚም ትላንትና የተናገረችው ያወራችበት መንገድ ሀይሚ በቃ ብሩኬና ሀይሚ ሊጣሉ የሚፈልግ ሰው እንዳለ እሷ ታውቃለች። እንኳን እሷ እኛም እንኳን አወቅን። ስለዚህ መጠንቀቅ ነበረባት። መሸሽ ሳይሆን ፊት ለፊትን መጋፈጥ ነበረባት እና ለቀህልኝ ውጣ። ሲቀጥል ደግሞ ቤቱ የተከራየው ብሩኬ ነው። እንደ እውነት ከሆነ አይደለም እንዴ? እኛ ከኛ የተደበቀ ነገር ምንም ነገር የለም። ከኦዲየንስ የተደበቀ ነገር ምንም ነገር የለም። ቤቱ የገዛው ማን ነው? የተከራየው የመጀመሪያ ጊዜ ተከራይቶ ነው ሰርፕራይዝ ያደረጋት ለሀይሚ። ዛሬ ግን እሷ ምንም ነገር ሳትለው ከቤት ውጣልኝ፣ በቃ እቃህን ይዘህ ውጣ ሳይሆን ማለት የነበረብሽ አንቺ ተጠግተሽ ነው። እሱ በተከራየው ቤት ነው የገባሽው እቃሽን ይዘሽ። ስለዚህ አንቺ ነሽ መውጣት ከፈለግሽ አንቺ ነሽ መውጣት የነበረብሽ። ሲቀጥል ደግሞ አንቺ ወንድ ልጅ ትዳር ሳይመሰርትልሽ ቤተሰብ ጋር ሽማግሌ ሳይልክ ሳትጋቡ ሄደሽ ቁጫሽ ከወንድ ልጅ ጋር አንቺም ቢሆን ማለት ነው። ስለዚህ ይሄን ያህል ማትተማመኑበት ፍቅር ከሆነ ምን ይሰራል? ፍቅር እኮ ማለት በመጥፎም በጥሩም ጊዜ ብሩኬም ሊያጠፋ ይችላል፣ ሀይሚም ልታጠፋ ትችላለች። ሁሉም ሰው ንጹህ አይደለም። ስለዚህ በችግራችሁም በሀዘናችሁም ጊዜ ተቻችላችሁ ካልኖራችሁ ወደፊት ትዳር መስረታችሁስ እንደዚህ አይነት ህይወት ነው የምትኖሩት? እንደዚህ የተዘበራረቀ ህይወት ለኛ ለጭንቅላታችን ራሱ ተዘበራረቀብን የእናንተ ነገር። አንዴ ፍቅር ናቸው በቃ ታርቀዋል እነዚህ ልጆች እንላለን። አንድ ጊዜ ደግሞ ድራማ ይሆን እንዴ ይሄ ነገር እውነት አይሆን ይሆን እንላለን። አንዳንዴ ደግሞ አይ ይሄ ነገርማ እውነት ነው፣ በንግግራችሁ እውነት ነው በቃ ብለን እንድናስብ የሆነ ግራ የተጋባችሁ ነገር ናችሁ። እኛንም ግራ አጋባችሁ። ማለትም ተመልካች በዚህ ልክ ሊናደድ አይችልም። ገብቷችኋል? በዚህ ልክ ጊዜ ሰጥቷችሁ የእውነት በጣም ብዙ ቲክቶከሮች የሀይሚን ፎቶ ይዘቀዝቃሉ፣ የብሩኬን ፎቶ ይዘቀዝቃሉ። በሁለት ጥንዶች መካከል እየተጣሉ ማለት ነው። እናንተ አዎ ለዶላር ብላችሁ ሊሆን ይችላል፣ ግን ይሄ እየማላችሁ ነው። መሀላ ማለት በሙስሊምም በክርስቲያንም እውነት ባልሆነ ነገር ማል ኃጢአት ነው። ያኔ በቃ ኃጢአት ነው። እናንተ ግን በቃ በፈጣሪያችሁ እየማላችሁ ነው። ይሄ የውሸት ድራማ ከሆነ እንዴት ነው እናንተ በፈጣሪ እግዚአብሔርን እንደዚህ ማርያምን እያላችሁ እየማላችሁ ስለሆነ እውነታችሁ ይሄ እውነት ህይወታችሁ ነው ማለት ነው። ስለዚህ የእውነት ህይወታችሁ ከሆነ የሰው ልጅን ምን እያስተማራችሁ ነው? ብዙ ኦዲየንስ አላችሁ ከ300,000 በላይ የብሩኬ ቤተሰቦች ምን እያስተላለፍክ ነው? ማይሆን ከሆነ ልጅቷን ለምንድን ነው ወደ ሚዲያ የምታመጣት? በቃ እዛ ጋ እኮ ከካሜራ ጀርባ መጨረስ መቻል አለብህ። ሲቀጥል ደግሞ እንደተባለውም አንተ ቤርጎ ድረስ ከመጣች በኋላ አንተ ቁርጠኛ አረገዘችም አላረገዘችም ቆፍጣና ሆነክ ፍቅረኛህን ማስከበር ነበረብህ፣ ማስወጣት ነበረብህ። በቃ መምታት እኮ አይደለም፣ በስርዓቱ ማስወጣት። በቃ መናገር ያለብህን ነገር ተናግረ ማስወጣት። በሀይሚን ደስ ማይላት ነገር አለማድረግ። እንዴ አንዴ አንተ ጥፋተኛ ትሆናለህ፣ አንዴ ደግሞ ሀይሚ ጥፋተኛ ትሆናለች እና እየተገለባበጣችሁ ነው የምትሰሩት። ስለዚህ ኦዲየንስ እየተጨነቀ ነው። የመዳብ ቅመሞች ራሳቸው እየታመሙ ነው። በጣም እየተናደዱባችሁ ነው። ስለዚህ ህዝቡ እንዳከበራችሁ ተከብራችሁ ቁጭ በሉ። ሌላ አይዲያ ፈጥራችሁ ስሩ። ይሄ ጭቅጭቁን ተውት። እንዴ እናንተ ካልተጨቃጨቃችሁ ቪዲዮ አሰሩም ነው? ካልተጣላችሁ በፍቅር ላይ ፍቅር ካልደረባችሁ የሆነ ሴትዮዋ ሆዷን አሳብጣ ካልመጣች አረገዝኩኝ ካላለች ሌላ አይዲያ የላችሁም እንዴ? በውጪዎች ለምንድን ነው የማትማሩት? እኔ የውጪ ዩቲዩበሮች በጣም ብዙ ዩቲዩበሮችን እከታተላለሁ፣ ግን እንደዚህ ጥንድ ሆነው ሲጣሉ ሲቧቀሱ ሲማግጡ እኔ አይቼ አላቅም። በብሩኬና በና አብርሽ ነው የተጀመረው ይሄ ነገር፣ በቡታጀራ ልጆች ማለት ነው። እና ለምንድን ነው ተመልካችን የምታሰቃዩት እንዴ? የእውነት በጣም የሚያከብራችሁ ተመልካች አለ። ጓደኛሞች አብረው ተከራይተው የሚኖሩ ልጆች በእናንተ በሀይሚና በብሩኬ ጸብ የተነሳ የተጣሉ አሉ፣ የተለያዩ ሴቶች አሉ። ቲክቶክ ላይ ገብተው የማይባባሉ ነገር የለምና ስርዓት ያዙ ለማለት ፈልጋለሁ። እንደ መጀመሪያ በቃ ተከባበሩ።
እና ሌላ ወንድ እያመጣችሁ ይሄ አክቲንግን እያሰነጠላችሁ እኛ ላይ ድራማ መስራት አቁሙ። በቃ የእውነት በቃ አቁሙ ማለት እፈልጋለሁ። እኛ እንዳከበርናችሁ ተመልካችን ማክበር መቻል አለባችሁ። ኮሜንት የተሰጠው የሰው ልጅ ሀሳብ ሊሰጥበት ነው። ኮሜንት ክፍት የተደረገው አይደለም። ስለዚህ እናንተ የሰው ሀሳብ ማትቀበሉ ከሆነ ኮሜንታችሁ መዝጋት አለባችሁ። በቃ ዝም ብላችሁ እንደፈለጋችሁ መስራት አለባችሁ። ስለዚህ ሰው ኮሜንት ሲጽፍላችሁ ኮሜንቱ ምን አይነት ስሜት ውስጥ እንደገባ ተመልካችሁ እንዴት እንደተናደደባችሁ በቃ እንዴት እንደ በቃ ሊጠላችሁ በቃ ሰብስክራይቡ ሊያነሳው ትንሽ ነው የቀረው። ኦዲየንሳችሁ በራሳችሁ ጊዜ እያጣችሁት ነው። ገብቷችኋል? በራሳችሁ ጊዜ ኦዲየንስ እያጣችሁ ነው። ዝም ብሎ ኦዲየንስን መሰብሰብ ሳይሆን የሚወዳችሁ እስከ መጨረሻ የሚያዘልቅ በቃ ሙሉ ስራችሁን የሚያይ መሆን አለበት ኦዲየንስ ማለት ነው። ስለዚህ እናንተ አይዲያ ፍጠሩ። ሌላ አይዲያ በጣም መልካም በጣም ጥሩ አይዲያዎች እኮ አሉ። ኢትዮጵያ ውስጥ በጣም ያልተሰሩ ያልተበሉ አይዲያዎች አሉ። እንዴ በዛ አይዲያ ስሩ። ለምንድን ነው ዝሙትን በአደባባይ የምታስተምሩ? ሴት ልጅ ታረግዛለች፣ የሆነ ወንድ አለ ቆንጅዬ ጸጉሩ የፈረሰ ምናምን እዚህ ጋር የተነቃቀሰ ደግሞ ዩቲዩበሮች እዚህ ጋችሁ ተነቃቅሳችሁ እኔ ምን እንደሚፈጥርላችሁ አይ ዶንት ኖ። እሱ የእናንተ መብት ነውና የሆነ ልጅ ትመጣለች፣ አንዷ አረገዝኩኝ ትላለች፣ አንዷ የድሮ ፍቅረኛው ስለነበረች ታብዳለች ምናምን ትንቋሸሻለች። ከዛ ለሱ ክብር አሰጠው ምናምን ነገር በቃ የሆነ አንድ ልጅ ደግሞ ከስርስር የሚናገር ጓደኛ ይፈጠራል እና ከዛ እሱ ደግሞ የሆነ ነገር ጣል ያደርጋል። በዛ በጣም ይደብራል ከምር። በቃ ይበቃችኋል። ምንድነው የቡታጀራ ዩቲዩበሮች አይዲያ ፍጠሩ። በጣም ብዙ አይዲያ እኮ አለ ያልተበላበት። በቃ ዩቲዩብ እኮ ገና እኮ ነው ኢትዮጵያ ውስጥ እኮ ገና ዩቲዩብ እኮ ገና ሀ ተብሎ አልተጀመረም እኮ። ፍጠሩ። ተማሪዎች ናችሁ፣ ወጣቶች ናችሁ፣ አይዲያ ፍጠሩ። ግዴታ ጥንድ የሆኑ ወንዶች ተጣሉ፣ የሆኑ ሴቶች ተጣሉ፣ የሆነ ወንድ አፈቀራት ምናምን እሱ ፊልም ላይ እናየዋለን። በቃ ይበቃናል። ፊልም እኮ አለ እኮ ይሄ ፊልም እያየን አይደል እንዴ? እና የእውነት ህይወታችሁ ከሆነ ይሄ በቃ በጣም ያስጠላል። አይ ይሄ ድራማ ነው በቃ ካላችሁ ክፍል 1 ክፍል 2 እያላችሁ ወደ ኦዲየንስ መልቀቅ ነው ያለባችሁ። ስለዚህ ተመልካችን ምንድነው አትሸውዱ እላለሁና የአሜሪካን ወይ የጃፓን ወይ ከቱርክ ምናምን አይደለም ሰው የሚመለከታችሁ። የአረብ ሀገር ቅመሞች ነን እኛ የምንመለከተው። እኛን ሰው ያረግናችሁ እናንተን እዚህ ደረጃ ያቆምናችሁ እኛ ነን ከፈጣሪ በታች ማለት ነው። ስለዚህ እኛን ደግሞ አክብሩ። በዚህ ደረጃ ሰውን ማጨናነቅ የእውነት እንዴ! አንዳንዳቸው እኮ እንቅልፉን ላይ አይተኙም ተባለ። ሃይሚና ብሩኬ ነገ ምን አይነት ቪዲዮ ነው ይዘው የሚመጡት? ሰዓቱን እስከሚደርሱላ ስራዋን ትታ ቁጭ ብላ ሰዓቱን የምትጠባበቅ የመዳብ ቅመም አለች። እና በዚህ ደረጃ መናቅ የለባችሁም። ስርዓት ያዙ። በቃ ስርዓት ያዙ። ደግሞ ይሄ የማነው ሃይሚና ብሩኬ ለምን ተናገርሽ የምትሉ መናገር አለብን። እስከመቼ እንደዚህ እንዴ? አትለያዩ። በቃ በፍቅር ሆናችሁ አይዲያ ፈጥራችሁ ኑሩ። ጭቅጭቅ ይቅርብን። ያረገዘች ያስረገዘ እያላችሁ አትምጡብን ነው እኛ እያልን ያለው። እኛ ሰላም እንፈልጋለን። ስንት ነገር አለ። እኛ የመዳብ ስራ አለብን፣ የመዳብ ጭቅጭቅ አለብን። እናንተን የሀገራችን ልጆች እያበረታታን በሰላም አይምሯችንን በሚያሳርፍ ነገር እንመልከታችሁ ብለን ነው እንጂ እኮ ብዙ የውጪ ዩቲዩበሮች እኮ አሉ በጣም ጀግና የሆኑ በጣም የሚያስቁ የሚያዝናኑ። የእውነት ከምር በጣም እኮ ሰው እኮ አይምሮ እኮ በብዙ በራሱ ህይወት ተጨናንቋል። በሀገሩ በሃይማኖት ደረጃ ተጨናንቋል እኮ። ገና የእናንተ ጭንቀት ይበልጥብናልና አይዲያ ፍጠሩ። በቃ እኛን እውነት የምትወዱን የምታከብሩ ከሆነ ለኛ የምታስቡ ከሆነ አይዲያ ፈጥራችሁ የሚያዝናና በቃ የሚያስተምር በቃ ደስ የእናንተን ቪዲዮ ለማየት እንድንጓጓ ይሁን እንዲሰለቸን ሳይሆን እንድንጓጓ የእናንተን ቪዲዮ እስከምናየው እንጓንጓ ነው የሚባለው። እና ተመልካቾቼ እንግዲህ ያስኔ የቃቂዋ ቤተሰብ ሁኑ። ሼር ላይክ አድርጉ። የመዳብ ቅመም ነኝ። እስከ መጨረሻ ስለተመለከታችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ደግሞ እቀበላለሁ። ቻው ባይ። ሰላም ለሀገሬ ልጆች።